እንደተለመደው ስጦታ ወግ በወር አንዴ የምናደርገው ስጦታ ወግ ተመልሷል። ዛሬ ቆይታችንን የምናደርገው ከሄኖክ አካለ ወርቅ ጋር ነው። ቆይታ የምናደርግበት ርዕስም በማስታወቂያችን ላይ እንዳያችሁት ከአእምሮ ህመም የመዳን ሂደት ወይም ደግሞ ሂሊንግ ፕሮሰስ ይሰኛል ማለት ነው። የዛሬ እንግዳችን ትንሽ ለማስተዋወቅ ያክል ሄኖክ አካለ ወርቅ ሜንታል ሄልዝ አድቮኬት ነው። የማይንድ ዊስፐር ኮፋውንደር ነው። የአካልታን ትሬዲንግ ቺፍ ኦፕሬቲንግ ኦፊሰር ነው። እንዲሁም ማይንዲንግ ዘ ማይንድ ወይም ደግሞ ወደ ራስ መመለስ የተሰኘውን መጽሐፍ ደራሲ ነው። በተለይ ደግሞ የዛሬው ውይይታችን ከመጽሐፉ ውስጥ እንግዲህ በምዕራፍ 5 የድህነት የምህረት ሂደት ወይም ደግሞ ሂሊንግ ፕሮሰስ ብሎ ያነሳውን ጥንሰ ሀሳብ ይሆናል የምንወያየው። እንደተለመደው የወጋችን ሂደት የሚሆነው በመጀመሪያ ዶክተር ዮናስ ወጋችን ይከፍቱልናል። ከዛ በእኔ በኩል ለእናንተ ጥያቄ ለማንሳት ምክንያት ይሆናሉ ብዬ ያስብኳቸውን ሀሳቦች አነሳለሁ። ከዛ በክፍል 2 ይሆናል እነዚህን ሀሳቦች የማነሳው። በክፍል 1 ባነሳሁት ላይ እናንተ ሀሳብ ጥያቄ የምታነሱ ይሆናል። ከዛ ወደ ክፍል 2 ወደ እኔ ጥያቄዎች እንመለሳለን። እሱን ካጠናቀቅም በኋላ አሁንም በድጋሚ በክፍል 2 በተነሱት እኔ ባነሳኋቸው ጥያቄዎች ላይ እንዲሁም በሌሎች ላይም ሊሆን ይችላል ከርዕሳችን ጋር በተያያዘ እናንተ ሀሳብ ጥያቄ የምታነሱ ይሆናል። እንግዲህ በመጨረሻም ዶክተር ዮናስ ወጋችንን እንደከፈቱ የሚዘጉልን ይሆናል ማለት ነው። አሁን በቀጥታ ወደ ዶክተር ዮናስ። እንደምን አመሻችሁ ሁላችሁም ለወርሃዊው የስጦታው ፕሮግራም እንኳን በደህና መጣችሁ። ጊዜያችሁን ሰውታችሁ ይሄን ነገር ለማዳመጥ እውቀት ለመቅሰም ስለተገኛችሁ እጅግ አድርገን እናመሰግናለን። በእርግጠኝነት በቆይታችሁ ታተርፉበታላችሁ ብዬ ነው የማምነው። ዮናስ ሳይሰለች በትጋት ወሯ ሳታልፍ ተከታትሎ እቺ ስጦታ ወግ ፕሮግራም እንድትኖረን ስላደረገ ዮናስንም እጅግ አድርጌ አመሰግናለሁ። የዛሬ እንግዳችን ሄኖክ የሜንታል በት ምንችል ከሱ መማር የሚቻለው እኛ ባለሙያዎች ሁሉ ከሱ ብዙ ነገር ልንማር እንችላለን። ኦልሞስት ፉል ታይም በሚባል ደረጃ የአእምሮ ጤናን አድቮኬሲ ፕሪቬንሽኑን በትክክል ሙሉ ጊዜውን ሰጥቶ እየሰራ ያለ ሰው ነው እና ሄኖክ ደግሞ በጣም ጀነረስ ደግ ያለፈበትን ያወቀውን ነገር ለሌሎች ለማጋራት ሁሌም ፈቃደኛ የሆነ ዋን ቱ ዋን እንኳን በግል ደረጃ ቁጭ ብሎ ሰዎችን ኮች ለማድረግ ለማጋራት በጣም ፈቃደኛ ነው። ስለዚህ ሄኖክን እጅግ አድርጌ አመሰግናለሁ። የምታደርገው ነገር ለሜንታል ሄልዝ የምታዋጣው ነገር በጣም ትልቅ ነገር ነውና በዚሁ ቀጥልበት። እጅግ አድርጌ አመሰግናለሁ ስለተሳተፍክ። እሺ ቴንክ ዩ ዶክተር። እንግዲህ ዶክተር እንዳሉት እናንተም ስለመጣችሁ ሄኖክም እንግዳችን ስለሆንክ እጅግ እናመሰግናለን። በስጦታ ወግ ስም እንግባ። እንግዲህ ሄኖክ መጀመሪያ ሂሊንግ ፕሮሰስ ወደ ዛሬ ዋና መወያያ ርዕሳችን ከመሄዳችን በፊት ወደዚህ ፕሮሰስ ለመግባት መጀመሪያ ምን አይነት ቅድመ ሁኔታዎች ታልፈው ነው ወደ ሂሊንግ ፕሮሰስ የሚገባው? ከዛ ደግሞ ሂሊንግ ፕሮሰስ ተርሞ ራሱ ሂሊንግ ፕሮሰስ ምንድን ነው በሚሉት እንጀምር ሄኖክ። በመጀመሪያ በጣም የስጦታው ግን ጋብዛችሁኝ አክብራችሁኝ እዚህ ስለተገኘው በጣም ደስተኛ ነኝ። ዮናስ ከኔ ጋር ኮሚኒኬት አድርገህ ይህንን ርዕስ ይዘን ብንወያይበት ብለህ አስበህ ስለጋበዝከኝ በጣም አመሰግናለሁ። ዶክተር ዮናስ እጅግ በጣም እኔ ለአንተ እንዳመሰግን እፈልጋለሁ። መቼስ
ዶክተር ዮናስና ስጦታ ለእኔ ቤተሰብም ቤቴም ነው። ይህንን ነገር ይዘን ደግሞ እኔ ያሳለፍኩትን ነገር ይጠቅማል ብላችሁ ካሰባችሁ እኔ ለማጋራት ዶክተር ዮናስ እንዳለው ፈቃደኛ ነኝ። ስለዚህ እንግዲህ ሂሊንግ ፕሮሴስን በተመለከተ እኔ በራሴ ዲፋይን የማደርገው ያው ከሪላፕስ ብጀምር ደስ ይለኛል። ምክንያቱም ሂሊንግ ፕሮሴሱን ለእኔ ሬኮግናይዝ ማድረግ ወይም ደግሞ መገንዘብ የጀመርኩት ሪላፕስ ካረኩ በኋላ ነው። ሪላፕስ ስላደረግኩኝ እንግዲህ ከዶክተር ዮናስ ጋር በደንብ ተከታትየዋለሁ። ከአንዴም ሁለቴም ሶስቴም ሪላፕስ አድርጌያለሁ። እነዛን ሪላፕሶች በምን አይነት መንገድ ሪካቨር ማድረግ እንዳለብኝ፣ ምን መድኃኒቶች መከታተል እንዳለብኝ፣ ምን አይነት አመጋገቦች፣ ምን አይነት ምግቦች መመገብ እንዳለብኝ፣ በቀን 1 ሰዓት 2 ሰዓት ፊዚካል ኤክሰርሳይዝ ማድረግ እንዳለብኝ እነዚህን ነገሮች የተማርኳቸውና ወደ ሂሊንግ ፕሮሴስ ጆርኒው እነዚህን ስለሚያካትት ለእኔ ፐርሰናሊ ሂል ለማድረግ መውደቅን ማወቅ ያስፈልጋል እና ለዛ ነው ከሪላፕሱ ብጀምር ጥሩ ነው ብዬ ያሰብኩት። ይሄ ነው ለእኔ ፐርሰናሊ ሂሊንግ ፕሮሴስ ወይም ሂሊንግ ጆርኒ የሚጀምረው ከታች ነው፣ ከመውደቅ ነው ብዬ ነው የማስበው። ቴንኪው ሄኖክ። ሌላው የሁለተኛው ጥያቄ እዛው ጋር አብሬ ያነሳሁት ምን ሁኔታዎች ታልፈው ነው ወደ ሂሊንግ ፕሮሰስ የሚገባው? ቢፎር ሂሊንግ ፕሮሰስ ስላሉት ነገሮች እናውጋ። ኦኬ፣ ያው እንግዲህ ቅድም እንዳነሳሁት አሁንም ያው ዶክተር ዮናስ የኔ ሳይካትሪስት ስለሆነ ወደ እሱ ነው የምመለሰው። ፕሮሴሱ አለ። ሚኒንግ የሚታዘዙልኝን መድኃኒቶች በስርዓቱ መውሰድ፣ ያለኝን ሰፖርት ሲስተም ቤተሰብ ሊሆን ይችላል፣ ስፒሪቹዋል ፓት የንስሐ አባት ለእኔ ከሆነ የንስሐ አባቴ በቀን 1 ሰዓት 2 ሰዓት ኤክሰርሳይዝ ማድረግ፣ እነዚህ ነገሮች ሩቲን አድርጎ በየቀኑ በመከታተል ሳይሰለች ኦፍኮርስ ቅድም እንዳነሳሁት እነዚህ ነገሮች ሲደረጉ ለምሳሌ መድኃኒትን በተመለከተ መድኃኒቱ በ24 ሰዓት ውስጥ አይደለም የሚሰራው፣ ጊዜ ይፈጃል። ስለዚህ ያንን መድኃኒቱን እንዲሰራ ታግሶ መጠበቅ ያስፈልጋል። አንደኛው ወደ ሂሊንግ የሚመራው እንግዲህ ለእኔ የኔ ዳያግኖሲስ ባይፖለር ስለሆነ ወደ ትክክለኛ ወደ ባላንስ ወደ መሀሉ ለመመለስ መድኃኒት በጣም ኢሴንሻል ስለሆነ መድኃኒቱን በስርዓቱ መከታተል፣ በሰዓቱ መውሰድ። ዶሴጆች አሉ እንግዲህ ያው ከዶክተር ዮናስ ጋር እየተመካከርን ይጨመር ይቀነስ የሚለው ነገር አለ መድኃኒት ላይ። ግን ከመድኃኒቱ ውጭ ደግሞ ቅድም እንዳነሳሁት የምመገባቸው ምግቦች ተመጣጣኝ ምግቦች፣ ሄልቲ የሆኑ ነገሮች ለአይምሮዬ ይጠቅመኛል፣ ፊዚካሊ የማይጎዳኝም የሚሉትን ነገሮች እነሱን ነገሮች ኒውትሪሽን ዋይዝ በደንብ ተከታትሎ መመገብ። ፊዚካል ኤክሰርሳይዝ ዋይዝም እንግዲህ ለእኔ ጠዋት 30 ደቂቃ ወክ ማድረግ ሊሆን ይችላል። ሞቲቬሽኑ ካለኝ ወደ ጂም መሄድ ሊሆን ይችላል። እነዚህ ነገሮች አንድ ላይ ሁሉንም ነገር አጣምሮ ወደ ሩቲን ውስጥ ተገብቶ ማስኬድ ያስፈልጋል ወደ ሂሊንግ ፕሮሴስ ለመድረስ። መልሼዋለሁ ሜቢ። ቴንኪው ሄኖክ። ሌላ እንግዲህ ዋና ዓላማችን ይሄ ፕሮሰስ የተቃና እንዲሆን ማድረግ ነው። ይሄም ወግ እነዚህን ቲፖች መስጠት አንተ ከአሳለፍከው አንጻር ስለዚህ ፕሮሰስ አጋዥ የሆኑ ሀሳቦችን ማንሳት ነውና ይሄ ፕሮሰስ የተሳካ እንዲሆን የቤተሰብ ሚና ምን ሊሆን ይገባል ትላለህ? በተለይ ማይንዲንግ ዘ ማይንድ ወደ ራስ መመለስ ካልከው ላይ የምታነሳቸው ሰዎች አሉና ከዚህ ጋር ተያይዞ የቤተሰብ ሚና ምን ሊሆን ይገባል ትላለህ? ኦኬ፣ በጣም ለምሳሌ እኔ
ከዶክተር ዮናስ ጋር የሚኖሩኝ ሴሽኖች ካሉ የተወሰኑ ሴሽኖች ቤተሰቦቼ አብረው እንዲካፈሉ አረጋለሁ። አምሹር ይከብዳል። ኦፍኮርስ ለእኔ ስለቀለለ ለሌላው ይቀላል ማለት አይደለም ቤተሰቦችን ማካተት። ግን ለእኔ መጀመሪያ ህመሙ ሲመጣ ሁሉም እናቴም፣ አባቴም፣ ወንድሜም ቤተሰቦቼ በሙላ ስለ ባይፖለር ዲስኦርደር በራሳቸው ወይ ሪሰርች አድርገው አንብበው ምን ብለው በደንብ ተረድተውታል የኔን ህመም ማለት ነው። እና ያንን ነው መጽሐፉም ላይ ስናገር በደንብ አዌርነሱ ስለነበራቸው በደንብ እውቀቱ ስለነበራቸው ከዛ ደግሞ እንዳልኩት ከዶክተር ዮናስም ጋር ሆነ ውጭ ሀገርም ካሉ ሳይካትሪስቶቼ ጋር ሆነ ኦፕን ሆኜ ኦፍኮርስ ሁል ጊዜ አላካትታቸውም። ብቻዬን ሆኜም አገኛቸው ጊዜ አለ። ቤተሰቦቼን በማካተት ቤተሰቦቼን ሞር ግንዛቤው እንዲጨብጡና አዌርነሱ እንዲሰፋላቸው ነው ያደረገው እና ከቤተሰቦቼ ጋር ግልጽ ሆኜ የሚሰማኝን የምችለውን ያህል ኮሚኒኬት እናደርጋለን። ስለዚህ ድጋፍ ላይ ምንም የጎደለብኝ ነገር የለም። እግዚአብሔር ይመስገን በጣም ጥሩ ቤተሰብ ነው ያለኝ እና የእነሱ ሰፖርት ነው እዚህ ድረስ ራሱ እንድደርስ የገፋኝ ብዬ ነው የማስበው። ከቤተሰቦች ውጭ ደግሞ ያው የመንፈሳዊ አባት ድጋፍ አለ። እሱም እንደ ቤተሰባዊ እንዳለ ሆኖ ነው ሰፖርት ያገኘሁት። ስለዚህ በተቻለ መጠን ያው ህመሙን መጀመሪያ ኦፍኮርስ መቀበል አለበት። ከዛ ህመሙን ከተቀበለ በኋላ ደግሞ እርዳታ ከቤተሰብ ማግኘት መፈለግ መቻል አለበት። ቤተሰብም ደግሞ ግንዛቤውን ጨብጦ ልጄ ለካስ እንደዚህ አይነት ባህሪ ያለው እንዲህ ነገር ስላለበት ስለሆነ በእንደዚህ አይነት መንገድ ደግሞ እኛ ብንቀርበው ወይም ደግሞ ባለሙያ አናግረን ባለሙያው በእንደዚህ መንገድ መርቶናል እና በዚህ መንገድ የሚለው ነገር ትልቅ ሚና ይጫወታል ብዬ ነው የማስበው። በተለይ በአሁን እኛ ስንሰራ እኛ ሀገር ላይ ግንዛቤ ብዙ ስለሌለ ቤተሰብ አንድ ልጅ ሲታመምበት ለምንድን ነው የታመመው ተብሎ የሚጠየቅበት ጊዜ አለ እንጂ በምን አይነት መንገድ እንርዳው ይሄ ነገር ችግር ነው ምናምን የሚለውን ነገር ትንሽ ግንዛቤ ይጎላል ብዬ ስለማስብ ነው። ግን ለእኔ ቤተሰቦቼ በደንብ ግንዛቤውን ጨብጠው አንብበው እርስ በራሳቸው ተመካክረው ከዶክተር ዮናስ ጋር ተመካክረው ኦፕንሊ ስለሆነ ነው ለእኔ የሰራልኝ ብዬ የማስበው።